ሰማይት ሆነው ለሄዱት ወገኖቻችን ቤት ስላላቸው አንታወቅም። አሁን ግን ለሚፈጠረው ሰውነት ክብር ያገኝ ብለን ግን እናገራለን። ሰውነት ክቡር ነው። በህይወታችን ላይ የሚደርሱት እነዚህ ውዥንብሮች ጠቅላላ ማዕበል ናቸው። አሁን እኛ ብዙ ወገኖች አርፈዋል፣ ብዙ ወገኖች ተሰቃይተዋል። በተለያየ ሰው በመሆናቸው ነው። ሰው በመሆናቸው ይህ ዓለም ክፉ ከመሆኑ የተነሳ ከልጆቻቸው ተለያይተዋል። ሕፃናት አልቅሰዋል፣ በደሎች በዝተዋል። ስለዚህ የህይወት ማዕበሎች ቢነሱብንም ክርስቶስ ያለበት ታንኳ ልትሰጠም አትችልም ነው። የክርስቶስ ታንኳ ተብላ የምታወቀው ሆታተ ለሰማይ ተብላ የምትገለጽ ቅድስት ቤተክርስቲያን ነው። እቺ ቤተክርስቲያን ብዙ ማዕበል ቢወርሳትም ቤተክርስቲያን የተባለም ቤተክርስቲያን ክርስቶስ የተባለው መመኑ ልቡ ቢታወቅ ከእግዚአብሔር ጋር ከክርስቶስ ጋር ካለ ግን ከሚያስጨንቀው ነገር ከምንሰማው ነገር ማውጣት የሚችል አምላክ አለን። እግዚአብሔር ይርዳን ሁላችንን። ልቡ የታወከ ሰው መድኃኒቱ እምነት ነው። እንደ ጴጥሮስ ቶሎ ነቅቶ ማመን ነው የሚጠበቅበት። በእግዚአብሔር እመኑ በእኔም ደግሞ እመኑ አለ ክርስቶስ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ለጭንቀት ፈውሱ እምነት ብቻ ነው ወገኖቻችን። ይህ ግፍ አይቀርም፣ አይጠፋም። ለምሳሌ በመጀመሪያው ክፍለ ዘመን እስከ ሁለተኛ ክፍለ ዘመን የነበረው ቅዱስ ኢግናቲዮስ ወይም ደግሞ አግናጢዮስ ምጥውል አንበሳ የተባለው ታላቅ አባት በዘመኑ የነበሩት አላውያን ተነስተው ከሮም ግዛት ውስጥ አንጾኪያ ድረስ ሄደው ይህንን ያስተምር የነበረውን ስለ ክርስቶስ ያስተምር የነበረውን ታላቅ አባት በሰንሰለት አስረው ወደ ሮም ወሰዱት። ከኔ ጋር ናችሁ? ወደ ሮም ወሰዱትና በዚህ ሰዓት በሰንሰለት አስረው ከአንበሳ ጋር ታግሎ እንዲሞትና ጭካኔ የተሞላባቸው ልባቸው የታወከ ጭካኔ ያለበት ሰው ፈሪ ነው፣ ገዳይ ፈሪ ነው፣ ስለሚፈራ ነው። የማይፈራ ሰው ግን ፊት ለፊት እውነታውን ይጋፈጣል። እነሱ ከካታኮምብ ውስጥ ያወጧቸውን ክርስቲያኖችን እያወጡ በሰገነት ላይ ተቀምጠው ለአንበሳ ያታግሏቸው ነበር። ክርስቲያኖችን ከመጀመሪያው ክፍለ ዘመን ጀምሮ እስከ አራተኛው ክፍለ ዘመን የምናየው ታሪክ ነው። ከነሱ መካከል አንዱ አግናጢዮስ ቅዱስ አግናጢዮስ ምጥውል አንበሳ። ይህ አባት ሮም ደርሶ ጊዜው ደርሶ ለአንበሳ ሊጥሉት ሲሉ የሮም ክርስቲያኖችን ግዳላቸው ይላል። የሮም ክርስቲያኖች ይህንን ታላቅ አባት መማለጃ ሰጥተው ለሮም ቄሳሮች ወይም ደግሞ ጭፍሮች እጅ መንሻ ሰጥተው ከእስር ቤት ሊያስመልጡት ወደዱ። ከኔ ጋር ናችሁ? አግናጢዮስ ምጥውል አንበሳ ግን ምን አለ? ያለ ጊዜው ቸርነት አታድርጉልኝ አለ። ከኔ ጋር ናችሁ? አሁን ጊዜ ወደ እግዚአብሔር የሚሄድበት ነው አለ። ልቡ አልታወከም፣ አልተጨነቅም። ስለዚህ ሰማዕትነትን እንዳልቀበል መማለጃ አትስጡ። ከኔ ጋር ናችሁ? አትስጡ፣ ልሙት፣ እንድሞት ፍቀዱልኝ። ጊዜ ወደሱ እሱን ለመምሰል የሚሄድበት ከአምላኬ ጋር ለመገናኘት ጊዜው አሁን ነውና ጊዜን አታበላሹብኝ አለ። ብዙ ክርስቲያኖች ናቸው አሁን ሰማዕት እየሆኑ ያሉት ኦርቶዶክሳውያን። ጊዜን አታበላሹብኝ፣ ስለዚህ መማለጃ አትስጡ። በመማለጃ ምክንያት ይህንን ብታተርፉ በስጋ ከእናንተ ጋር ሆናለሁ፣ ግን ዋጋዬን አጣለሁ አለ። እትኩን ስም በሐሰት ምስክር አትሁን። ሰማዕት ማለት ምስክር መሆን ማለት ነው። የእያንዳንዳችን ስማችን ምስክር ነው። ስለዚህ ጊዜን እንድቆጣ በሞት እንደሄድና እግዚአብሔርን ጋር አብሬ እንድኖር ፈቃዴ ስለሆነ ጊዜን አትሻሙኝ አላቸው፣ ተማጸናቸው። ጊዜውን የፈጸመው በኋላ ጊዜ በሰማዕትነት እንዲያልፍ ምክንያት ሆኗል። የጻድቁ የታላቁ የሰማዕቱ በረከት ከኛ ጋር ይሁን። ጊዜያችን ምንድነው? እሱን ማሰብ አለብን። ስለዚህ በእግዚአብሔር እመኑ፣ በእሱም አምነን አምላካችን በኢየሱስ ክርስቶስ አምነን ሕይወት የምናገኝበትን ነገር ማሰብ አለብን። ስለዚህ ለጭንቀት አሁን ለተሸበረው ዓለም ለገዳይ መንፈስ ማመን ነው መልሱ። ድል ማድረጊያው እሱ ነው። ክርስቲያኖች አሁን ጮሁ፣ አለቀሱ፣ ተስፋ ቆረጡ ስንባል ከዚህ ከጮት በኋላ ተስፋ እንዳለን ብናይ ገለው አይጨርሱ። ከኔ ጋር ናችሁ? አናልቅም። ቁጥራችን ብዙ ነው። እግዚአብሔር አብዝቶናል። ጥቂት የምንመስል ብዙዎች ነን። ስለዚህ ተስፈኞች ስንሆን
ገዳዮች ልባቸው ከመታወክ ወደ ንስሐ ይመለሳሉ። ክርስቲያን እሱን ነው የሚያስበው። እሱ የምናይበት ነው። ቅዱስ አትናቴዎስ ሲጽፍ ምን ይላል? ሰው የመለኮታዊ ሕይወት ተካፋይ ይሆን ዘንድ አምላካችን እግዚአብሔር ቃል ሥጋ ሆነ ይላል። እግዚአብሔር ሰውን ከመውደዱ የተነሳ እኛን ሆነ። ከዚያም በኋላ በመከራችን ውስጥም ራሱ መከራችንን ተቀበለ። ልቤ ነፍሴ ተጨነቀች እያለ የእኛን መጨነቅ ተካፈለልን። መድኃኔ ዓለም ክርስቶስ እኛን ስለወደደን እሱም ሁሉን ማድረግ የሚችል ዓለማትን የፈጠረ ጭንቀትን ሁሉ ማራቅ የሚችል አምላክ የእኛን ጭንቀት ተካፈለልን። ራሱን በመስቀል ላይ የእግዚአብሔርን ፍቅር የሆነው ምልክት አድርጎ አሳየልን። ጭንቀታችንን ሁሉ ተካፈለ። ስለዚህ ብዙ ክርስቲያኖች ብንጨነቅም አምላካችንን ማሰብ አለብን። እውነተኛው የሆነው እምነት ፈተናን ሁሉ የሚወጣ ስለሆነ ለሚያስጨንቅ ነገር በእምነት ተሻጋሪ መሆን ስንችል ልባችን ከመታወት ይቆማል። ጸሎትን አብዛኛውን ጊዜ ለምሳሌ ብዙ ጊዜ እንጨነቃለን። ዛሬ ያለን ሰዎች ረጅም ጸሎት እናደርግና ጸሎታችን መልስ ሲያጣ እንጨነቃለን። በሽታ ይከበንና መዳን ሲያቅተን እንጨነቃለን። ያሰብናቸው እቅዶች ሁሉ ሲከሽፉ እንጨነቃለን። የምንወዳቸው ሰዎች ከመካከላችን ሲለዩ እንጨነቃለን። ምክንያቱም የራሳችን ችግር ስለሆነ እነዚህ ሁሉ ያስጨንቁናል። በዚህ ወቅት ውስጥ ግን የሚያምን ሰው ክርስቶስ የሕይወት መንገድ ስለሆነ ለሐዋርያቱም የነገራቸው የሕይወት መንገድ እኔ ነኝ፣ መንገዱንም እጠርግላቸዋለሁ፣ በሰማይም ደግ ቦታ አዘጋጅላቸዋለሁ እንዳለ። ስለዚህ የእግዚአብሔር ቤት ራሱ የተስፋ ቤት ነው። አሁን ተስፋችን መታወክ የሌለብንን ነገር የምናስብበት ነው። ለዚህም ነው እንግዲህ በአባቴ ቤት ብዙ መኖሪያ ቤት አለ እያለ የሚነግረን ዮሐንስ ወንጌል ምዕራፍ 14 ከቁጥር 2 ላይ ለሐዋርያቱ በአባቴ ቤት ብዙ ቤት አለ፣ በዚህ ብንሞት ብንጨነቅ በአባታችን በእግዚአብሔር በመድኃኔዓለም ቤት ትልቅ ስፍራ አለን፣ ሕይወትን የሚሰጠና በዚህ እንጽናናለን። ሌላው ይቅርና እንኳን በቀኝ የተሰቀለው ፈያታዊ ዘይማን የተባለው ሰው በተጨነቀበት ሰዓት ላይ ሞት አፋፍ ላይ ቆሞ እንኳን ምንም አልነበረው። በመጨረሻው ሰዓት ላይ ያ የወንበዴነት ጸባዩ በነበረበት ሰዓት ላይ መጨረሻ በቀኝ ተሰቅሎ በግራ የነበረው በሐኬት ሲኖር በቀኝ የነበረው ግን ምንም ባይኖረውም ግን አንድ የእምነት ቃል ተናግሯል። በመንግስትህ አስበኝ። ከኔ ጋር ናቸው። በመንግስትህ አስበኝ። ያን ጊዜ ምድራዊ የሆኑ ነገሮች አልነበሩትም። በጣም ሞት ከቦት ነበረ። ሀብት አልነበረውም። ምድራዊ የሆነ የወደፊት ህይወቱ አልነበረም። በቃ ሞት ላይ ነው ያለው፣ መስቀል ላይ ነው ያለው። ስለዚህ ሁሉን ማድረግ የሚችል በመካከለኛው ላይ የተሰቀለ መድኃኔዓለም ክርስቶስ ነበር። እሱን ነው የተማጸነው። ለዚህም ነው ቅዱስ ቄርሎስ ዘእስክንድርያ ሲናገር ምን ይላል? ክርስቶስ ያለ ያረገው ለእርሱ ብቻ ሳይሆን ለሰው ልጆች መንገድ ሊያዘጋጅ ነው። ያረገልን አምላካችን ያልተዋሃደውን አላሳረገውም ነው የሚለን። እኛን ወደ ላይ ሊወስደን ሲያስብ የተጨነቅን የታወክን ሰዎች፣ ቤተሰቦቻችን የተበተኑ አሁን የምንሰማቸው የሚያስጨንቁ ነገሮች ሁሉ የረበሽን ሰዎች እግዚአብሔር ስለሚፈልገን ወደ ላይ ሲያርግ ለኛ እርገታችንን ሊባርክ መንገድ ሊያዘጋጅልን እዛ ተገኘ። በመጨረሻው ሰዓት ላይ እንግዲህ ዘመናችን በጣም ከማስጨነቀው የተነሳ ግፍ የሚሰሩ ሰዎች ብቻ አይደለም፣ በጣም ሀብት የሚባለው ምንጩ የማይታወቅ የምንኖርበት ደግሞ ዓለም በጣም ልጆቻችንን የሚነጥቀን ቴክኖሎጂ የበዛበት ስልጣን ያላግባብ በሰዎች እጅ የወደቀበት ስልጣን ኃላፊነት መሆኑ ቀርቶ ራሱን የቻለ በሰዎች ላይ ጡንቻን የሚሰነዘርበት በማህበራዊ ክብር ውስጥ ይኖር የነበረው የሰው ልጅ ማህበራዊ ክብሩ ተነፍጎ ሰው በሰውነቱ ሳይነግስ እንዲሁ ያለውና የሌለው የሚባልበት አንዱ ድሃ አንዱ ሀብታም የሆነበት ዓለም እግዚአብሔር ሲፈጥረን ሁላችንንም ሰውነታችንን አክብሮ የፈጠረ በአንድ ጀንበር ጥብቀት አብሯችን የነበረው ሰው ላይ የደረሰበት የድሃው ድሃ የሚሆንበት በዚህ ዓለም ላይ ስለምንኖር ማህበራዊ ፍትህ ራሱ ማህበራዊ መዋቅራችን ተመሰቃቅሎብን አንዳችንን የማያናይበት ቀደም ብለን ጎረቤት እንጠያየቅ የነበርን ዛሬ ግን እኔ ብቻ ምን አገባኝ እኔ ይሄንን አይመለከተኝም የምንልበት ስቃይ ውስጥ ስላለን ልባችን በጣም ይታወካል። ስለዚህ ልብ በመለኮታዊ ሕይወት ውስጥ ተካፋይ ሲሆን አሁን ኦርቶዶክሳውያን ይሄን ነው ኦርቶዶክሳዊነት የመለኮት ባህሪ ተካፋዮች ናቸው ነው የሚለን ቅዱስ ጴጥሮስ ሲነግረን።
የመለኮት ባህሪ ተካፋዮች ማለት አማልክት ዘበጸጋ እንሆናለን። አማልክት በስጦታ አማልክት እንባላለን። ትልቅ ማይረግ ነው ያለን፣ በዚህ ውስጥ እንኖራለን። ስለዚህ በጸሎት የምንተጋ በጾም በንስሐና በሥርዓተ ቤተክርስቲያን በሚስጥራተ ቤተክርስቲያን ውስጥ የምንኖር ከሆነ አሁን የምንሰማቸው ነገሮች ሁሉ ከመታወክ ነፃ ያደርገናል። አናስብም አይደለም፣ እናስባለን። ነገር ግን ሁሉን ማድረግ የሚችል እንዳንታወክ የሚያደርግ መድኃኔዓለም ከኛ ጋር ካለ ሁሉን ያሳልፈናል ብለን ያለ ልባችሁ አይታወቃል። መጨረሻ ላይ በበሽታ ውስጥ ያለ ሰው በክርስቶስ ማመኑን ሲጀምር፣ በሐዘን ውስጥ ያለ ሰው ሐዘኑን ለእግዚአብሔር ሲሰጥ፣ በሞት ውስጥ ያለውን ሞታችንን የገደለልንን የትንሣኤው ባለቤት ክርስቶስን ማመን ስንጀምር አሁን ከሚያስጨንቀን ነገር ነፃ እንወጣለን። ያዘኑትን ሰዎችን እናጽናናለን። ስለዚህ ወገኖቼ አሁን የደረሰብን መከራ ክርስቲያን በዓለም ደረጃ በተለይ ኦርቶዶክሳውያን በዓለም ደረጃ የሚደርስበት መከራ ነው። ተመልከቱ። በአብዛኛው ተያያቸው እንደሆነ ኦርቶዶክሳዊነት ተፈጥሮን አክባሪ ነው። ኦርቶዶክሳዊነት አካታች ነው። የገሌ አይል። ኦርቶዶክስ መሆን በራሱ ርትዕት ሃይማኖት ሱታፊ አምላክ አግኝቶ መኖር ነው። አማልክት ዘበጸጋ መባል የኛ ክብራችን። በዚህ ክብር ውስጥ ካለን ገዳዮች ያፍራሉ፣ ልባችን ይጽናናል። ያዘኑት ሰዎች በሰማዕትነት የሄዱት ሰዎች እግዚአብሔር ዋጋቸውን እንደ ቅዱስ አግናጤዎስ ይከፍላቸዋል። ለዚህም ታላቅ ማዕረግ ያበቃቸዋል። እኛ ቢያንስ የአንደበት ምስክሮች መሆን አለብን። በሕይወታችን ስለ ሰዎች ልንጨነቅ ይገባል። ስለ ሰዎች ልናስብ ይገባል። ጦማዳሪዎች አሁን ተፈጥረዋል። አባት እናት የሌላቸው ልጆች ተበትነው አሁን አሉ በዓለማችን በሀገራችን ላይ። በየቤቶቻችን የሚያስጨንቁን ነገሮች አሉ። እኒህን ሁሉ የሚያስጨንቁንን ልብ የሚያቦኩ ነገሮችን አምላካችን አንስቶልን ያዘኑትን አጽናንቶ ሀገራችንን ሰላም ያደርግልን። ልባችን አይታወክ፣ አይደንግጥ። አምላካችን መድኃኒታችን ኢየሱስ ክርስቶስ ከኛ ጋር ነው ያለው። አምላካችን ኢየሱስ ክርስቶስ ሲናገር በማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 38 ነፍሴ እስከ ሞት ድረስ እጅግ አዘነች ይላል። እስከ ሞት ድረስ እጅግ አዘነች። በሐዘን ስንታወክ እናዝናለን። ሐዘን፣ ትካዜ ልብን ይረብሻሉ። መንፈሳዊ እይታችንን ሁሉ ያደበዝዙታል። አሁን የምንሰማቸው ነገሮች ከመንፈሳዊ እይታ አውጥተን ምን ሊከሰት እንደምንችል አናውቅም። ዛሬ ትላንትና ጎረቤቶቻችን ጋር የደረሰው ነገር ዛሬ እኛ ጋር ይምጣ አናውቀውም፣ እንጨነቃለን። ሌላው በኃጢአትና በበደለኝነት ስሜቱ ስንሆን እንጨነቃለን፣ እንረበሻለን። ለዚህም ነው አሁንም መዝሙረኛው ዳዊት ሲናገር በመዝሙር 51 ከቁጥር 3 ላይ ኃጢአቴም ሁልጊዜ በፊቴ ነው፣ ስለዚህ ጭንቀት አለብኝ ይላል። ይረበሻል። በኃጢአት የቆሰለ ሕሊና ከእግዚአብሔር ጋር እስኪርቅ ድረስ እግዚአብሔርን እስኪያገኝ ድረስ ፍርሃት ውስጥ ተውጦ ይኖራል። የባርነት ፍርሃት ያገኘዋል። ሌላው በጥርጣሬ የሚታወክ ልብ የፈራ ነው፣ የተጨነቀ ነው። ስለዚህም ነው የሉቃስ ወንጌል ምዕራፍ 4 ከቁጥር 38 ላይ ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? አትፍሩ፣ እንደ ሞት ልጆች እኔ አልተዋችሁም። የሞት ልጆች አባት እናት እንደሌላቸው አልተዋችሁም። እኔ ከእናንተ ጋር ነው ያለሁት። አትፍሩ፣ አትጨነቁ እያለ ይነግራል። በእነዚህ ምክንያት የሰዎች ይጨነቃሉ። በትንሹ ሐዋርያነ አበው የምንላቸው ከመጀመሪያው ክፍለ ዘመን ጀምሮ የተነሱ የቤተ ክርስቲያን በተለይም ኦርቶዶክሳውያን አባቶች ሲናገሩ ግን በተለያየ መልኩ ፍርሃትን ይገልጹታል። ለምሳሌ ያህል አውግስቲን የተባለው ታላቅ አባት ሲናገር ፍርሃት ራሱ እረፍት የማጣት ምልክት ነው ብሎ ነው የሚናገረው። ሃይምሯችን ስጋችን ብቻ አይደለም፣ ሕሊናችን እረፍት የላትም። እረፍትን አናጣለን። የዛን ጊዜ ፍርሃት ውስጥ እንወድቃለን። እሱም ሲናገር ሚላል ቃል በቃል አቤቱ አምላኬ ሆይ አንተ ለራስህ ፈጥረናልና በልባችን ውስጥም አንተ ከኛ ጋር ካላረፍክ እረፍት የለንም እያለ ይናገራል። እግዚአብሔር የሌለው ሰው እረፍት ያጣል፣ ነፍሱ ትጨነቃለች። በሞት ጥላ ውስጥ እንኳን ሳለን እግዚአብሔር ከኛ ጋር ካለ በፍርሃት ውስጥ አንኖርም። ሞትንን ፊት ለፊት መጋፈጥ እንጀምራለን። የወደቁትን ስናስብ ራሱ ክርስቶስን እንመለከታለን። አውግስቲን በዚህ አመለካከቱ እያንዳንዱ የታወከ ልብ በመጨረሻ የሚያሳየው የሰው ልጅ ከእግዚአብሔር ሲለይ ልዩ የሆነ የኃጢአት ፍርሃት ይሰማዋል። በኃጢአት ከእግዚአብሔር የተለየው ዓለም ጨካኝ ነው።
ሰውነትን አያከብረው። ሰውነት ነፍስን ያጠፋል። ከሰውነት ጠባይ የወጣ ስለሆነ ሰው በሰውነቱ ክቡር ሆኖ አይታየው። በተለይም አገራችን ወይም ዓለማችን የምናያት ሰው ሆኖ ተፈጥሮ ሰው በአሁኑ ሰዓት ከጭካኔው ብዛት የተነሳ ወንዝ ሆኖ ለመሞት የቀረበ ነው። በጎጥ ውስጥ ታቅፏል። ሰውነቱን ትሎታል። ሰው ሆነ። ቅዱስ አትናቴዎስ የእስክንድርያው ታላቅ አባት ሲናገር ቃል ክርስቶስ ወልደ እግዚአብሔር እሱ እኛን አማልክት ዘበጸጋ ያደርገን ዘንድ ሰው ሆነ ነው የሚለን። አምላካችን ሰው ሆነልን። ሰው የሆነልን አምላክ ነው። አሁን በሱ ስም የታነጸ ቤተክርስቲያን ነው የተሰበሰበው። ሰውነትን አግዝፎ አሳየው። ሰውነት ወድቆ ነበር በአዳም ምክንያት። በክርስቶስ በዳግማዊ አምላክ በዳግማዊ አዳጉንቦ ከፍ ብሎ የታየበት በደም የታጠበ ዋጋ የተከፈለልን ክርስቲያኖች አሁን ዓለሙ ጨካኝ ከመሆኑ የተነሳ ነፍሳት ግምት የላቸው ወድቀዋል። ሰዎች ሰላምን ራሱ የሚያዩት በሀብታቸው፣ በክብርና በደስታ በስልጣናቸውና ሰዋዊ ጠባይ በማይሰማቸው ሁኔታ ስለሚያዩ ለመጨከል ልባቸው ወደ ኋላ አይልም። ነፍሳት ይጠፋሉ። እናት ታለቅሳለች፣ ቤት ይጎሳቆላል፣ ልጆች ይበተናሉ፣ አገር ትጨነቃለች። ሰላም ከሌለን ሰላማችን አምላካችን ኢየሱስ ክርስቶስን ሰላም የተባለው ማግኘት ካልቻለን ሁሌ ልባችን ይታወካል፣ ጨካኞች ይበዛሉ በአገር። አሁንም ቅዱስ ይስሐቅ ሶርያዊው ሲናገር አንተ ከራስ ጋር ሰላምና ፍቅርን ወይም መረጋጋትን አድርግ፣ የውስጥ ሰላም ይኑርህ። አንተ ሰላም ስትሆን ሰማይና ምድር ካንተ ጋር እርቅን ይጀምራሉ ይላል። ሰዎች ሰላም ስለሌላቸው ለጭካኔ እጃቸው የተዘነዘረ ነው። በጣም የሰዎችን ልብ ያውካሉ። መከራ ውስጥ ይገባል፣ ሰው ይጨነቃል። በዚህ ምክንያት ሰዎች ያዝናሉ፣ ያለቅሳሉ። እግዚአብሔር ግን ከሱ ጋር ካለ ለሚያዝኑት ሰዎች አትታወኩ ይላል። አሁን ከምንሰማው ነገሮች የበለጠ ተሻግረን ማየት የማንችል ከሆነ አሁንም ሐዘናችን እየበረታ ነው የሚሄደው። የሚታወኩ ልቦች መንስኤዎች አሏቸው። ቅድም እንዳስረዳሁት በእግዚአብሔር ላይ መታመን ስንጎድል ልብ ይታወካል፣ ጨካኞች ይበዛሉ። እናት ልጅ ይዛ በማህፀኗ ውስጥ ያለ ልጅን ራሱ የሚመለከት ተፈጥሯዊ እይታቸው ይርቃል። በእናቱም በልጁም ላይ እጃቸው ይሰነዘራል፣ ሞትን ያመጣሉ። ከዓለም ጋር በመጣበቅ ምክንያት ወይም ደግሞ ይሄ ሉዓላዊነት የምንለው ወይም ዓለማዊነት ጠባይ ውስጥ እንድኖር እኔና ራሴ ብቻ ብለን ስለምናስብ ስለ ራሳችን ጥቅም ብቻ ስለምንቆም የሌላው ችግር አይታየንም። ስለዚህ ሰዎች ይጨነቃሉ፣ እኛም ልባችን ይታወካል፣ ብዙዎችን እናውካለን። ሶስተኛው ስጋዊ ምኞታችን ፍትወት ፈቃዳት የምንላቸው በዚህ ውስጥ የነፍስ ሕማምንና ማምጣት እንጀምራለን። ስለዚህ ልባችን ትታወቃለች። ይህ ደግሞ ቁጣን፣ ቅናትንና ትዕቢትን በፍትወተ ስጋ ውስጥ እንድንኖር የስጋ ፈቃዳትን ብቻ እያደረግን እኔ ብቻ ይድላኝ ከሞት በኋላ ያለውን ሕይወትን ስለማያስመለክተን እኔ ብቻ ላግኝ ከሚል የተነሳ በሰዎች ላይ ግፍ እንፈጽማለን። ሰዎች ያለቅሳሉ፣ አገር ትጨነቃለች። ሌላው መንፈሳዊ ውጊያ ስላለብን ልባችን ይታወካል። ክርስቲያኖች ነን። ምክንያቱም እኛ የምንታገለው ከዚህ ከጨለማው አበጋዝ ከሆነው ስጋና ደም ካልተዋሃደው ርኩስ መንፈስ ካለው ጋር ስለሆነ መንፈሳዊ ውጊያ አለብን። በዚህ ምክንያት ነፍሳችን ከአጋንንት ፍላጻ የተነሳ በፍርሃት ውስጥ እንድንኖር ያደርገናል። ግራ እንጋባለን። በተስፋ መቁረጥ ውስጥ በልባችን እንታወካለን፣ እንጨነቃለን። ሌላው ትልቁ ነገር ሰዎች ሲታወኩ ከጸሎት በመራቃቸው ምክንያት ራሱን የቻለ ፈተና ውስጥ እንዲቀርቡ ያደርጋቸዋል። ትግው ወጸልዩ ከመ ኢትባኡ ውስተ መንሱት የሚለው አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን ፈተና እንዳይመጣባችሁ፣ ታላቅ ፈተና እንዳይገጥማችሁ ተክታችሁ ጸልዩ የሚለውን ነገር ስንዘነጋ ብዙ ግፍ አድራጊዎች ይነሱብናል፣ ልባችን ይታወካል፣ እንጨነቃለን። በእንዲህ አይነት መልኩ ሰዎች ይቸገራሉ። የሰው ልጅ የልቡ መታወክን ስንመለከት ሰው በጣም ክቡር ነው ወገኖቼ። ሰውነት ምስጢር ነው። ሰዎች ስንባል ስጋ ብቻ ያለን የስጋ ጥርቅሞች አይደለም። ነፍስ መንፈስ የምትባል
እግዚአብሔርን የምንመስልበት በአርአያ ሥላሴ የተፈጠረን ከፍጥረታት ሁሉ ልዩ አድርጎ የፈጠረው በእጁ ያከናወነውና በቃሉ ፍጥረታቱን ሁሉ ብርሃን ይሁን ሲል ያከናወነ አምላክ እኛም በእጁ የፈጠረን አምላካችን ኢየሱስ ክርስቶስ ሥላሴ ብለን የምንገልጸው አብ ወልድ መንፈስ ቅዱስ የሰው ልጆች ረቂቅ የሆነውን እግዚአብሔርን ወደ መምሰል የምንመጣበት ሰውነት ክቡር ከመሆኑ የተነሳ ወደዛ የምንሄድበት ነው። እሱን እናያለን። ልባችን እንዳንታወቅ ቅዱስ ባስልዮስ የተባለው የቤተ ክርስቲያን አባት በምኞትና በፍትወት ላይ ያለውን ምክንያት አድርጎ ልባችን መታወክ እንደሌለበት ሰው ልቡ እንዴት እንደሚታወቅ ያስረዳበት አንቀጽ አለው። ቅዱስ ባስልዮስ በአይምሯችን ከንቱነት ምክንያት ልባችን ይታወካል አለ። በአይምሯችን አይምሯዊ ማለት አዋቂ መሆን ነው። አሁን በኦርቶዶክስ ዓለም አዋቂነትን አይደል አዋቂያነት አያስፈልግም ሳይሆን ከእውቀት በላይ ያለ ጥበብ በጥበብ የታሸ እውቀት ነው የምትፈልገው። ስለዚህ አይምሮን የሚመግበው እውቀት ነው። ጥበብ ወይ ማስተዋል ግን ልብን ትመግባለች። የበለጠችው ማስተዋል ጥበብ ነው። ዓለሙ አገር ላይ ያለው ነገር በጥበብ የታሸ እይታ ስለሌለው እዚሁ አፍጫችን ላይ ያለው ነገር ስለምናስብ ሰዎች በግፍ ያልቃሉ፣ ሞት ይከባቸዋል። መክሲሞስ የተባለው ታላቅ አባት ሲናገር አይምሮ በስጋ ምኞቶችና በፍቶታት ሲታወካል፣ ከእግዚአብሔር ጋር ሲዋሃድ ግን ሰላም ያገኛል ይላል። የሚያስጨንቁ ሰዎች ሰላም እንዲያገኙ መጸለይ አለብን። በውስጣቸው ሰላም ስለሌለ የሚያስጨንቁ ሆነዋል። እሱን ማሰብ አለብን። የሥጋ ፈቃድ የተፈጠረው እንዲያው ራሳችንን የምናየው በሥጋ ፈቃድ ውስጥ የተፈጠሩት ፍጥር እነዚህ ማን ያስፈልጉን ነገሮች ሁልጊዜ ከእግዚአብሔር እንድንርቅ ነው የሚያደርጉን። ስለዚህ ልባችን በይበልጥ ይታወካል። መክሲሞስ የሚያስረዳን ይሄንን ነው። የሰው ልጅ በራሱ በቅዱሳት መጻሕፍት አንጻር ስናይ ሐዋርያቱ በማርቆስ ወንጌል ምዕራፍ 4 ከቁጥር 35 ላይ አምላካችን ኢየሱስ ክርስቶስ የሚነግረን በመርከብ ላይ ይሄዱ ሳለ ማዕበል መርከቡ ሲመታ ተናወጠች። ያን ጊዜ ሁሉም ፈሩ። ምን አሉ እነሱ? መምህር ሆይ ስንጠፋ አይገድህምን አሉት። ከኔ ጋር ናቸው። ኢትዮጵያውያን እንደዚህ ሲያለቅሱ እግዚአብሔር አይገደውም? ሰዎች እንደዚህ ሰው በሰውነታቸው ሰው ቅዱስ ዮሐንስ አፈወርቅ ሲናገር አንተ ለሰው ስትሰጥ ነው የሚለው ጎጡን ጾታውን ሌላው ይቅርና ሃይማኖቱን ብላ አትስጠው ነው የሚል። ከኔ ጋር ናችሁ? ስለ ክርስቶስ ስለ መድኃኔ ዓለም ብለህ ብቻ ስጠው ነው የሚለው። ይህ የሚያሳየው ሰውነት ነው። ሰው ክቡር ነው፣ ከሃይማኖት በላይ ነው። ክርስትናችን ሰው ሆነን ያገኘ ነው። ሰው በሰውነቱ መክበር አለበት። በዛው ዘመን በአምስተኛው ክፍለ ዘመን የነበረው ትልቁ ቅዱስ አምብሮስ ዘሚላን የተባለው ታላቅ አባትም አንተ ለድሃው ስትሰጠው የራሱን ታስረክበዋለህ ነው የሚለው። ሰውነት ክቡር ነው። ከኪሳችን አውጥተን የምንሰጠው ነገር የራስ አይደለም የድሃው ነው። ምክንያቱም ይህች ዓለም የተፈጠረችው በጋራ እንድንኖርበት ነው እንጂ የግል ብቻ እንድታደርገው አይደለም። አሁን ግላዊነት በጣም ስለሰፋ ሰውን ለመግደል ሰው አይሰቀቅም። ለነፍሳት ሰዎች በጣም በምዕራቡ ዓለም ላይ ያሉ ሰዎች ለነፍሳት ይገዳቸዋል። ነፍሳትን ማጥፋት፣ ሸረሪት ለማጥፋት የሸረሪትን ነፍስ ለማጥፋት ይገዳቸዋል። እኛ ግን በጣም በሰዎች ላይ ግፍ እንፈጽማለን። በቃል ብቻ አይደለም በተግባር ሰዎች ይጠፋሉ። ነፍሳቸው ትታወካለች፣ ሕይወታቸውን ያጣሉ። ስለዚህ ነፍስን የሚያጠፉትን ሰዎች ለሚያጠፉት ሰዎች ወደዚያው ቅዱስ ዮሐንስ አፈወርቅ የሚናገረው አቤቱ ስንጠፋ ዝም ብለህ ታየናለህ አይገድህም ወይ? ሐዋርያቱ ይህንን ጸሎት ዛሬ ኢትዮጵያውያን ይጸልዩታል። ዛሬ ሁላችን እንጸልያለን። ይገደዋል አምላካችን። ከሱ ጋር ሆነው በመርከቢቱ ላይ ሆነው ስንጠፋ ማዕበሉ ሲወጣን ዝም ትላለህ አሉ። ከባህሩም ወጥቶ ሲሄድ ከሐዋርያቱ መካከል የነበረው ቅዱስ ጴጥሮስ አብሮ እንዲሄድ ይናፍቅ ነበር። በባህሩ ላይ ክርስቶስ ልክ እንዳደረገው በባህሩ ላይ ሲራመድ እኔም መሄድ ዘንድ ፍቀድ አለው። ና አለው። አምላካችን ኢየሱስ ክርስቶስ ከሚያስጨንቀን ነገር ሁሉ ሊያወጣ የታመነ ስለሆነ ጴጥሮስን ና አለው። ጴጥሮስ ያን ጊዜ ልቡ እስኪታወክ ድረስ በዛ በባህሩ ላይ በእግረ ሥጋ ይራመድ ነበር።
ልቡ ጥርጣሬው ሲወድቅ ግን ባህር እያሰረገች ተወስደ ጀመረ። ያን ጊዜ ግን ጴጥሮስ በጣም ልባም ነበር። ልቡ እንደተጠራጠረና እየወደቀ በባህር ውስጥ እየሰመጠ እንዳለ ሲያውቅ እባክን እደረድይት ላክልን አለው። አድነኛል። አምላካችን ኢየሱስ ክርስቶስ ለጴጥሮስ እደረድይቱን እጁን ሰነዘረለት። ከዛም አወጣው። ልብህ አይታወቅ አለው። ልብህም አይታወቅ ከዚህም ነገር ውጣ ብለዋል። ለምን ትጠራጠራለህ አለው። ብዙ የሆኑ የታወቁ ልቦች አሁን ጴጥሮስን ይመስላሉ። ዓለማችን የሚነግረን ነው። አሁን ኢትዮጵያ በጣም የምትገርም ነገር ጴጥሮስ የሄደባትን ባህር ነው የምትመስለው። ብዙ የታወቁ ወገኖች አሉ መጽናናት የሚፈልጉ። አንዳንድ ሰዎች ይገርማቸዋል፣ ዳቦ ወይም እንጀራ አይደለም የራባቸው፣ የሰው ድምጽ የራባቸዋል። የሰው ያለ የት ነው ያለ ብሎ የሚጨንቋሉ። እዚህ ከመካከላችን ተቀምጠው ከዚህ ሲወጡ ለቤተሰቦቻቸው ለልጆቻቸው የሚሰጡት ዳቦ የሌላቸው ወገኖች አሉ። አሁን ግን የእግዚአብሔር ቃል ይናፍቃቸዋል አሉ። እዚህ ይወጡ። በተለይ አበሻ ኩሩ ነው። አግኝቶ የነበረ ሲያጣ መለመን ያፍራል። ስለዚህ በእንተ ስማ ለማርያም ብሎ ለመለመን ስለ እግዚአብሔር ብሎ ለመለመን ይቸገራል፣ ልቡ ይታወካል። በዚህ ሰዓት ሲጨነቅ የሚደርስለት ጆሮን ድምጹን የሚሰማ ሰው ይፈልጋል። ብዙ ወገኖች ላይ ያሉን ጮታቸው የበረከተ ወገኖች እኔ ጋር እስካልደረሰ ድረስ አያገባንም እንለዋለን። ስለዚህ አይገድህምን ብለው እንደለመኑት ቅዱስ ዮሐንስ አፈወርቅ ሲናገር እዚሁ ይህንን አንቀጽ በተረጎመበት አንቀጹ ላይ የሕይወት ማዕበሎች ክርስቶስ ያለበት ታንኳን ሊያሰጥሙት አይችሉም። ከኔ ጋር ናቸው። ልባችንን ሰላም ያድርግልን። ሰላማችንን የኛ ሰላም መጽሐፍ እንደሚነግረን ታላላቆች ቅዱስ ሱራፌም የሚባል ታላቅ አባት ሲናገር አንተ ለራስ ሰላም ሁን፣ በዙሪያ ያሉ በሺህ የሚቆጠሩ ሰላም ይሆናሉ ነው የሚለው። ከኔ ጋር ናችሁ። የአንድ ቤት ሰላም መሆን የብዙዎቻችን ሰላም መጀመሪያ ነው የሚሆነው። ብዙ ገዳዮች ሲበዙ ግን ገዳይ በገዳይ ነው የሚሆነው። ከገዳይ መንፈስ እግዚአብሔር ያውጣል። መድኃኔዓለም ከኛ ጋር ይሆነ ይቆየን።